አላህን ተባረከ ወተዓላ የሚያመልክ የሚገዛ ለሱ ብሎ ኸይርን ስራ የሚሰራ ሰው አላህ ተባረከ ወተዓላ ሁሌም ሕያውና ቋሚ ነው። ረመዳንን አጋጣሚዎችን የሚያመልክና ለአጋጣሚ ለጊዜ ብሎ የሚስተካከል ጊዜ የመጣ የሚሄድ የሚተካካ ነው። ጊዜን የፈጠረውን አላህን ተባረከ ወተዓላ ሁሌም ልንፈራው፣ ሁሌም ትዕዛዛቶቹን ልናከብር ይገባናል። የአላህን ተባረከ ወተዓላ ብቸኛ አምላክነት ከሚገባ ማወቅና ሁሌም የእሱ ትክክለኛ ባሪያ መሆን፣ ያዘዘን ነገሮችን እንደ አቅማችን ሁሌም መተግበር፣ የከለከለን ነገሮችን ሁሌም መከልከል የጥንካሬና ጠላትን የማሸነፍ ምስጢሮች ቁልፎች ናቸው። የሰው ልጅ ብዙ ጠላቶች አሉ። ነፍስያው ጠላት ሆና፣ የጂኒ ሸይጣን ጠላት ሆኑ፣ የሰው ሸይጣኖች ጠላት ሆናቸው። እነዚህና ሌሎችን ጠላቶችን ለማሸነፍ ትክክለኛ የአላህ ባሪያ መሆን፣ ሁሌም እሱን መፍራት፣ ሁሌም የከለከለውን መከልከል፣ ሁሌም ያዘዘንን እንደ አቅማችን እሱ በሚያውቀው መሰረት መተግበር የድል ምስጢርና ቁልፍ ነው። ليس من يقطع طرقا بطلا إنما من يتقي الله البطل. إن الحمد لله نحمده ونستعينه ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد أوصيكم ونفسي بتقوى الله يا عباد الله. فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى. يا الله ورجوي الله تبارك وتعالى يعزاكم بمتعزز يكلكلاكم بمكلكل يميكم فراشا فرد عبادة يا هيوت ኃላፊነትና ትልቅ ስራ ነውን። የተፈጠርነውም ለዒባዳ ነውን። አላህን ተባረከ ወተዓላ የሚያመልክ የሚገዛ ለሱ ብሎ ኸይርን ስራ የሚሰራ ሰው አላህ ተባረከ ወተዓላ ሁሌም ሕያውና ቋሚ ነው። ረመዳንን አጋጣሚዎችን የሚያመልክና ለአጋጣሚ ለጊዜ ብሎ የሚስተካከል ጊዜ የመጣ የሚሄድ የሚተካካ ነው። ጊዜን የፈጠረውን አላህን ተባረከ ወተዓላ ሁሌም ልንፈራው፣ ሁሌም ትዕዛዛቶቹን ልናከብር ይገባናል። ረመዳን ላይ የነበሩ መልካም ስራዎች በሙሉ በተወሰነ መልኩ የአፈጻጸም ለውጥ ቢኖራቸው ሁሉም ከረመዳን ውጪም አሉ። በረመዳን ብቻ ገድቦ አላህ ተባረከ ወተዓላ ተገዙኝ፣ ፍሩኝ፣ አስታውሱኝ አላለ። ሞት እስኪወስድህ ድረስ ጌታህን ተገዛው፣ ታዘዘው። እነዚያ ያመኑ ባመኑበት ነገር ላይ የጸኑና ቀጥ ያሉ የሞት መላእክት መጥተው ሲወስዷቸው አይዟቸው ያሉ ያጽናኗቸዋል ብሏል። ረመዳን ላይ የተጀመረ ኸይር ስራ ማብቂያው ሞት ብቻ ነው። መላኢካን በሚያዩበት ጊዜ መደሰት የሚቻለው አኺራን ከመፍራት ከመደናገጥ መዳን የሚቻለው ሁሌ የአላህ ተባረከ ወተዓላ ትእዛዝ ላይ መጽናት ካለን። ያዝ ለቀቅ የሚያደርግና የሚቀላቀል ሰው አሕዋሉ ይቀላቀልበታል። ብዙ ጊዜ የሚቀላቀለው መጥፎ ስራ ሰከራተል መውት ላይ መጥቶ አኺራውን ሊያበላሽበት ከዱንያ ሲወጣ እንዲደናገጥ፣ እንዲፈራ፣ እንዲሸበር ሊያደርገው ይችላል። ለሆ ረመዳን ላይ ሲሰሩ የነበሩ ኸይር ስራዎች በሙሉ አመቱን ሙሉ አሉ። ቁርአን ነው ረመዳን ላይ በብዛት ትንሹም ትልቁም ወንዱም ሴቱም አዋቂውም አላዋቂውም የሚያዘወትረው ዒባዳ። ረመዳን ላይ ብቻ ቁርአን ላይ በርቱ አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቡኻሪ ሌሎችም በዘገቧቸው ሐዲሶች ነቢዩ ዐለይሂ ሰላቱ ወሰላም ቁርአንን በ3 ቀን አክትመው ወይም በ10 ቀን አክትመው ወይም በ20 ቀን አክትመው ወይም በየወሩ አክትመው ብላ 40 ቀን ቁርአን ሳያኸትም የዘገየ ሰው ቁርአንን እንደናቀ፣ ቁርአንን እንደራቀና ቸላ እንዳለ እንደሚቆጠር ተነግሯል። ረመዳን ላይ ከሚሰሩ መልካም ስራዎች አንዱ ሰደቃ፣ የተቸገረን መርዳት። ይሄም በረመዳን ብቻ የተገደበ አይደለም። በየቀኑ አላህ ተባረከ ወተዓላ ከሰማይ መላእክትን ያወርዳል። 2 መላእክትን። አንደኛው አላህ ሆይ ለሚሰጥ ስጠው፣ ተካለት ያለ ዱዓ ያደርጋል። ሌላኛው ለሚቆጥብ ለሚሰስት ያዝበት
ቆጥብበት ያለ ዱዓ ያደርጋል። ይሄ በየቀኑ ሁሌም ረመዳን ላይ ሰደቃን ልንጨምር ቁርአንን ልንጨምር ይገባል እንጂ በረመዳን ብቻ ኸይር ሰርተን ረመዳን ሲወጣ ሌላ ፍጡር ልንሆን አህዋላችን ሁኔታችን ሊቀየር ፈጽሞ አይገባም። እንደዚሁ ረመዳን ላይ ዱዓ ማብዛት የሌሊት ሶላትን መስገድ የተለመደ የሙእምን ተግባር ነው። ነገር ግን ረመዳን እንደወጣ ይሄ በሙሉ መቆም መቋረጥ የለበትም። ነቢያችን ዐለይሂ ሰላቱ ወሰላም አላህ በየሌሊቱ ለመጨረሻ የሌሊቱ 1/3 ክፍለ ጊዜ ሲቀር አላህ ወደ ቅርቡ ሰማይ ይወርዳል። ማን ነው የሚለምነኝ? ማን ነው የሚጠይቀኝ? ማን ነው የሚታረቀኝ? መታረቀው መመረው ይላል ብለው ከዛልክ ጃቢር ብን ዓብድላህ በዘገቡት ሐዲስም ሌሊት ውስጥ አንዲት ሰዓት አለች። በዛች ሰዓት አንድ ሙስሊም የሆነ ሰው ጌታውን የዲንም ይሁን የዱንያ መልካምን ነገር አይጠይቅም አላህ እሺ ቢለው ቢያደርግለት እንጂ ወዛሊከ ኩለ ለይላ ይሄ ሁሌም ነው በየሌሊቱ ነው ብላ አላህ የሌሊት ሶላትን የሚቀበለው ዱዓን የሚሰማው ምህረት የሚያደርገው ታረቁኝ ልታረቃችሁ ጠይቁኝ ልስጣችሁ የሚለው ረመዳን ላይ ብቻ ነው። ከረመዳን በኋላ ወዛሊከ ኩለ ለይላ በየሌሊቱ በየቀኑ አላህ ተዓላ ባሪያውን ይሰማል። ሲገዛው ሲታዘዘው ደስ ይለዋል። ለሱ ምንም ሊጨምርለት ሳይሆን ለባሪያው ለራሱ የሚጠቅመውን መንገድ ስለመረጠ ነው። አላህ ምሽት ላይ እጁን ይዘረጋል ቀን ወንጀል ሲሰሩ የዋሉ ሰዎች ይተውበቱ ዘንድ፣ ማለዳ ላይ እጁን ይዘረጋል አዳሩን ወንጀል የሰሩ ሰዎች ይተውበቱ ዘንድ። የባሪያውን ተውበት ይቀበላል ሰከራተል መውት እስካልያዘው ነፍሱ ጉሮሮው ላይ ደርሳ አልወጣ አልወርድ እስካላለች ድረስ ብለዋል። ዓመቱን ሙሉ ጌታችንን ልንወድ ጌታችንን ልንፈራ ረመዳን ላይ ያገኘነውን ጥሩ ተሞክሮ በዛው ልንቀጥልበት 6 ወር ሙሉ የረመዳን መልካም ስራዬን ተቀበለኝ ልንለው ቀሪ 6 ወሮችን ለኸይራቱ ለበረከቱ ወር ለረመዳን አድርሰኝ ልንል ይገባናል። ከዛልክ ረመዳን ላይ የተለያዩ ወንጀሎችን ረመዳን ነው ብለን እንተው እንርቅ እንደነበረው ሁሉ ከረመዳን በኋላ አላህ የከለከለን ነገሮችን በሙሉ ልንከለከል ይገባናል። ኩኑ ረባንይን ወላ ተኩኑ ረመዳንይን ተብሏል። አላህን የሚፈራ አላህን የሚያከብር ሁኑ፣ ረመዳንን ወርም ብቻ የሚፈራና የሚያከብር አትሁኑ ተብሏል። ረመዳን ላይ የተከለከለ ውሸት ከረመዳን ውጪም ክልክል፣ ረመዳን ላይ የተከለከለ ሐሜትና ስርቆት ከረመዳን ውጪም ክልክል፣ ረመዳን ላይ የተጠላ የተወገዘ ከሶላት መቅረት ማዘግየት ከረመዳን ውጪም ክልክል። እነዚህ ዒባዳዎች በሙሉ ከእስልምና ጋር ከሙስልምነት ጋር የተያያዙ እንጂ ከረመዳን ጋር የተያዙ አይደሉም። ረመዳን አንድ ራሱን የቻለ እስላማዊ ግዴታና ህግ ነው። ልክ ረመዳንን ግዴታ እንዳደረገው አላህ ዓመቱን ሙሉ 5 ወቅት ሶላትን በጀማዓ መስገድ ግዴታ በወቅቱ መስገድ ግዴታ አድርጓል። ረመዳን ላይ በቀኑ ክፍለ ጊዜ ምግብ መጠጥን እንደከለከለው ሁሉ ከረመዳን ውጪም ፊተኛውም ሰዓትና ቦታ ላይ ውሸትን፣ ሐሜትን፣ ቆሻሻን ነገር ማየትን፣ የሰው ክብር መንሳትን ሐራምና ክልክል አድርጓል። ረመዳን እንደወጣ ሙሉ በሙሉ ከጾም መሰናበትም የለብንም። አህዋላችን እንዳይበላሽ ወደ ድሮ መጥፎ ባህሪያችን ስንፍናችን እንዳንመለስ ልክ ረመዳን እንዳለቀ የሸዋል ጾም ተደንግጎልናል። ነቢያችን ዐለይሂ ሰላቱ ወሰላም የረመዳንን ወር አጠናቀው ከዛም ከሸዋል ወር 6 ቀን አስከትሎ የጾመ ዓመቱን ሙሉ እንደ ጾመ ይቆጠርለታል ብለዋል። አላህ አንድ መልካም ስራ ሲሰራ በ10 ያባዛ ነው የሚሰጠው። ሸዋል እንዳበቃም ጾም አያበቃም። ቀጥሎ ያለው ወር ላይ የዓመቱ 11 12 ወሮች ላይ በየወሩ 3 ቀን የጾመ ሰው ዓመት ሙሉ እንደ ጾመ ይቆጠርለታል ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን በጾም ያሳልፉ ነበር። ለምን ሲባሉ ስራዎች ወደ አላህ የሚቀርቡበት ቀን ነው፣ እኔ የተወለድኩበት ቀን ነው ብለዋል። ሌሎችም በየዓመቱ የሚጾሙ ወደ አላህ የሚያቃርቡ የጾም ዒባዳዎች አሉ። ስነ ምግባርን ያስተካክላል። ራስን ለመቆጣጠር አላህን ለመፍራት ወንጀልን ለማራገፍ ሁነኛ ዒባዳ ነው ጾም። ከነቢዩ ሰለላሁ ዐለይሂ ወሰለም እንደተነገረ ከረመዳን በኋላ ቀጥሎ ሸዋልና ሌሎችም ሱና ጾሞችን መጾም የረመዳን ጾማችን ተቀባይነት እንዳገኘ እንደጠቀመን እንደለወጠን ማሳያ እንደሆነ ኢብኑ ረጀብ አልሐንበሊ የሚባሉት ኢማም ተናግረዋል። የአንድ ባሪያን የረመዳን ዒባዳውን
አላህ እንደተቀበለው ከሚያሳዩ ነገሮች አንዱ ረመዳን እንደወጣ ቀጣዩን የሸዋልን ጾም መጾሙ ነው። አንድም ባሪያ አላህ ተባረከ ወተዓላ ስራውን ከወደደለት ከመልካም ስራ በኋላ ሌላን መልካም ስራ ይወፍቀዋል፣ ያድለዋል ብለው ረመዳን ወጣ ብለው ልክ ከእድሜ ልክ እስር ቤት እንደተፈታ ሰው የሚሆኑ ሰዎች ካሉ ተሳስተዋል። የረመዳን ግዴታው ጾም የሚጠናቀቅም ዓመቱን ሙሉ ከወንጀል መጾም አለ። ዓመቱን ሙሉ ሱና ጾሞች አሉ። ረመዳንን እንደ ጾሙ እስከ ቀጣይ ዓመት ረመዳን ድረስ ጾምን ለማስታወስ ኸይር ስራን መራቅ ረመዳን ወር ላይ የሰራነው ኸይር ስራ አላህ ዘንድ ተቀባይነት ያለማግኘቱ እኛ ላይ ተጽዕኖ ያለማሳደሩ ምልክትም። ከቀደምቶች እንደተነገረው አልሐሰነቱ ተቁሉ እኽቲ እኽቲ ተብሏል። መልካም ስራ እህቴን አስከትሉልኝ ትላለች፣ ወንጀልም እህቴን አስከትሉልኝ ይላል ተብሏል። ይህ ማለት ነው አንድ ሰው ኸይር ስራ ከሰራና አላህ ዘንድም ኸይር ሆኖ ከተመዘገበለት ሌላ መልካም ስራ እንዲያስከትል አላህ ያግዘዋል፣ ይረዝቀዋል። ለአላህ ብሎ አንድ መልካም ስራ የሰራ ሰው ሌላን መልካም ስራ አላህ ይረዝቀዋል፣ ያግዘዋል። ወንጀልን የተዳፈረ የሰራ ሰው ደግሞ በዛው በለመደጁ ሌላ ወንጀል እንዲሰራ ይደረጋል። በሩ ከተከፈተ በቀላሉ አይዘጋም። እነሆ ረመዳን ላይ ተሰብስቦ አላህን ፈርቶ አደብ ይዞ የነበረው ልባችን ዳግም እንዳይታመም፣ እንዳይደርቅ፣ እንዳይሞት ሁሌ ልባችንን መከታተል ይጠበቅብናል። የሰውነት አካላችን ስጋችን እንደሚታመሙ ሁሉ ልባችንም ይታመማል። የታመመ ልብ የሚፈወሰው ተውበት በማድረግና የተበከለ ምግብን አካላችንን ይጎዳል ብለን እንደምንርቀው ወንጀልን በመራቅ የታመመ ልብ የሚሽረው የሚፈወሰው ልብ ከህመም መከላከያ ሊያገኝ የሚችለው ወንጀልን በመተው አስቀድሞ ከወንጀል በመራቅ ወንጀል ላይ የወደቁ እንደሆነም ተውበት በማድረግ ወከዛሊክ ልብ ይዝጋል፣ ይቆሻል። መስታወት እንደሚዝገው መስታወት እንደሚቆሸው የዛገ የቆሸሸ ልብ ሊጠራ የሚችለው በቃልም በተግባርም አላህን ተባረከ ወተዓላ በማስታወስን ወከዛሊክ የሰውነት አካል ለብርድ እንደሚጋለጠው እንደሚታረዘው ሁሉ ልብም ለብርድ ለመታረዝ ሊጋለጥ ይችላል። ልብሱ አላህን ተባረከ ወተዓላ መፍራት፣ የከለከለውን መከልከል፣ ያዘዘውን መተግበር። የሰውነት አካላችን አንጀታችን እንደሚራበው ሁሉ ልብ ሊራብ ይችላል፣ ሊጠማ ይችላል። የልብ ውሃው መጠጡ አላህን ተባረከ ወተዓላ ማወቅ፣ ህግጋቱን መተግበር፣ በአላህ ተባረከ ወተዓላ መመካት። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر بارك الله لي ولكم في القرآن العظيم ونفعنا وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله حق حمده والصلاة والسلام على نبيه وجنده وعلى آله وصحبه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد يا الله تبارك وتعالى ብቸኛ አምላክነት በሚገባ ማወቅና ሁሌም የእሱ ትክክለኛ ባሪያ መሆን፣ ያዘዘን ነገሮችን እንዳቅማችን ሁሌም መተግበር፣ የከለከለን ነገሮችን ሁሌም መከልከል በጥንካሬና ጠላትን የማሸነፍ ምስጢሮች ቁልፎች ናቸው። የሰው ልጅ ብዙ ጠላቶች አሉበት። ነፍስያው ጠላቱ ናት። የጂኒ ሸይጣን ጠላቱ ነው። የሰው ሸይጣኖች ጠላቱ ናቸው። እነዚህና ሌሎችንም ጠላቶችን ለማሸነፍ ትክክለኛ የአላህ ባሪያ መሆን፣ ሁሌም እሱን መፍራት፣ ሁሌም የከለከለውን መከልከል፣ ሁሌም ያዘዘንን እንደ አቅማችን እሱ በሚያውቀው መሰረት መተግበር የድል ምስጢርና ቁልፍ ነው። ባለንበት ጊዜ አሁን በዘመናችን በሀገራችን እስላምና ሙስሊሞችን ለማሸማቀቅ በዲናቸው ምክንያት ለማስቸገርና ለማሰቃየት ብዙ ሙከራዎች እየተደረጉ የእነዚህ ችግሮች እንቅፋቶች ምክንያታቸው ምንድን ነው ብለን እያንዳንዳችን ራሳችንን ልንጠይቅ ይገባናል።
ሁሌም ተጠያቂውን ወንጀለኛውን የእስላም ጠላትን ብቻ ከማድረግ ይልቅ ወደ ራስ ተመልሶ ራስን ማየትም በላጭ ቀዳዳው ችግሩ የቱ ጋር እንደሆነ አውቆ መፍትሄ ለመፈለግ ይረዳልን። ወማ አሷበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ይለናል ቁርአን። ምንም አይነት ሙሲባ አይደርስባችሁም የራሳችሁ እጅ በከሰበችው ባጠፋችሁ ጥፋት ምክንያት ቢሆን እንጂ ይላል። ወደ ራሳችን ተመልሰን በተደጋጋሚ ሁኔታችንን ብንገመግም በግልም ይሁን በጋራ በጀማ በማህበረሰብ ደረጃ ያለንበት ሁኔታ አህዋላችን፣ ስራችን፣ ስነ ምግባራችን አላህና መልእክተኛውን የሚያስደስት ነው ወይ? ሸሪዓን ሱናን እየተገበረን ነው ወይ? እየተከተለን ነው ወይ? በግል ህይወታችን፣ በቤተሰብ ህይወታችን፣ በዒባዳችን፣ በማህበራዊ ኑሯችን ላይ ቁርአንን፣ ሐዲስን፣ ሸሪዓን እየተገበረን ነው ወይ? የአላህ ተባረከ ወተዓላ ነስር ድልና እርዳታ የሚገኘው አላህና መልእክተኛውን ለሚከተሉን ኢና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያቲ ዱንያ ወየውመ የቁሙል አሽሃድ ነው የሚለው ቁርአን። እኔ መልእክተኛዬንና እነዚያን ያመኑ እረዳለሁ በአዱንያም በአኼራ ይላል። የአላህን እርዳታ ድል ለማግኘት ለኡማው የገባውን ለዲኑ የገባውን የበላይነት ለማግኘት የገባውን ቃል ለማግኘት ትልቁ መስፈርት ትክክለኛ አማኝ መሆን፣ ሸሪዓን ከስሜትም ከምንም ማስቀደም። አንድ ሀገር ላይ ሸሪዓ እንደ ህግ አልተተገበረም ብሎ ማለት በግለሰብ ደረጃ በቤተሰብ ደረጃ ሸሪዓን መተግበር አይቻልም ማለት አይደለም። በራሳችን በነፍሳችን ላይ በስራችን ባሉ ልጆቻችን ቤተሰቦቻችን ላይ የግል ህይወታችን ላይ ሸሪዓን እየተገበርን ነው ወይ? የአላህን ድል ለማግኘት የሚያስችሉ መስፈርቶችን እያሟላን ነው ወይ? ከእስላም ውጭ ያሉ ሰዎችን ፈለግና አካሄድ እየተከተለን አይደለም ወይ? ገደል ቢገቡ እንኳ የሞከረን እየተከተልናቸው አይደለም ወይ? አብዛኛውን ያደረጉት ያለውን ነገር እነሱን ተከትለን ያደረገን አይደለም ወይ? የንግድ ሁኔታችን ምንድነው የሚመስለው? አለባበሳችን ምንድነው የሚመስለው? ገጽታችን የብዙዎቻችን ማንን ነው የሚመስለው? ልጆቻችን ማንን ነው አርአያ የሚያደርጉት? የማንን ፈለግ ነው የሚከተሉት? እንደማን ነው የሚለብሱት? የፀጉር አያያዛቸው የማንን ነው የሚመስለው? እነዚህና መሰል ጥያቄዎች አሁን ላይ ኡመቱ ላይ የደረሰ ላለው ሙሲባ አደጋ ምክንያቶች ሊሆኑ እንደሚችሉ ለምን አናስብም? ጠላት ላይ እንደምናነጣጥረው ሁሉ እኔም ጋር ችግር ሊኖር ይችላል ብለን ሁለት ሶስት አጥንቀው ለራሳችን ለምን አንቀስርም? እርስ በርሳችን ያለን ግንኙነት የአላህን ረሕመት የሚያመጣ ነው ወይስ ከኛ ላይ የአላህን ረሕመት የሚያርቅ ነው? ለዱንያ ብለን የምንገዳደል፣ ለዱንያ ብለን የምንቆራረጥ፣ በሴት ተጣልተን ጀርባ የምንሰጣጥ፣ እሷን ካገባ እኔ ገድለዋለሁ አለ ዱንያ ላይ ሁለታችን መኖር አንችልም የምንል፣ በትንሽ ብር ከወንድማችን ተጣልተን ለወንድማችን ጉድጓድ የምንቆፍር፣ ውርደቱን የምንመኝ፣ ለጠላት ለካፍር እንኳ ማንመኘውን ለወንድማችን የምንመኝ ብዙዎች አይደለንም ወይ? በእንዲህ አይነት ሰው ነው ወይ እስላም የሚረዳው የሚነሳው? እንዲህ አይነት ሰዎች ናቸው ወይ ለእስላም ጀብዱ ሊሰሩ የሚችሉት? ራስ እስላምን የጎዱ እስላም ላይ ማለቃቀስ አግባብ አይደለም። ሌሎች እስላም ላይ የሚያደርሱት ጥቃት ጥቂት ሆኖ አይደለም። እኛው በር ከፍተን፣ እኛው ክፍተት አብዝተን፣ እኛው ከመስጅዳችን ከዲናችን ርቀን እነሆ ረመዳን ላይ የነበረን አይነት አንድነት፣ ጥንካሬ፣ የዒባዳ ብርታት ዓመቱን ሙሉ ከእኛ ጋር ቢቆይ ረመዳን ላይ በቁርአን እናገኘው የነበረውን የልብ ቀለብና መነቃቃት ዓመቱን ሙሉ ልባችን እንዲያገኘው ብናደርግ አዲስ ትውልድ መሆን፣ አዲስ ህዝብ መሆን፣ ልዩ ኃይል መሆን እንችላለን። ነገር ግን ኢማናችን ደክሟል፣ ልባችን ደክሟል። ትልቁ ጭንቃችን ውጫችን ዱንያ ብቻ ሆነ። ዱንያን ለማሻሻል የምንጥረውን የአንድ አስረኛውን እንኳ ዲናችንን ለመጠበቅ ለዲናችን የሆነ ነገር ለማበርከት ጥረት አናደርግ። እያንዳንዳችን የዲን ኃላፊነት አለን። በእኛ በኩል ቀዳዳ እንዳይከፈት ጥረት ልናደርግ፣ ቢያንስ እንኳ በግላችን እስልምናን ልንተገብረው ልንኖረው ይገባል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا
إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم لا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم لا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم ردنا إليك ردا جميلا. اللهم ردنا إليك ردا جميلا. اللهم ردنا إليك ردا جميلا. اللهم انصر دينك وكتابك وسنة نبيك محمد. اللهم انصر دينك وكتابك وسنة نبيك محمد. اللهم انصر دينك وكتابك وسنة نبيك محمد. اللهم أبرم لهذه الأمة أمر رشد يعز فيه أهل طاعتك ويهدى فيه أهل معصيتك ويؤمر فيه بالمعروف وينهى فيه عن المنكر. اللهم إنك عفو تحب العفو فاعف عنا وعافنا واغفر لنا ولوالدينا ولجميع المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.